በልቤ ውስጥ ያለውን ቃል አካፍላችኋለሁ። መጽሐፍ ቅዱስ ከያዛችሁ አንደኛ ሳሙኤል ምዕራፍ 28ን እናወጣለን። አንደኛ ሳሙኤል ምዕራፍ 28 ከቁጥር 1 ጀምሮ ያለውን እናነባለን። ቁጥር 3 ጀምሮ ነው ዋናው ሐሳብ። ግን ቁጥር 1 ምን ይላል? በኢየሱስ ስም አነባለሁ። እንዲህም ሆነ ብሎ ይጀምራል። በዚያ ወራት ከእስራኤል ጋር ይዋጉ ዘንድ ፍልስጤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ። አንኩስም ዳዊትን አንተና ሰዎች ከኔ ጋር ወደ ሰልፍ እንድትወጡ በርግጥ ወቃለው። ዳዊትም አንኩስን አሁን ባሪያህ የሚያደርገውን ታያለህ አለው። አንኩስም ዳዊትን እንግዲህ በዘመኑ ሁሉ ራሴ ጠባቂ ያደርጋለሁ አለው ይልና ቁጥር 3 ይሄ የሆነውን ነገር ይቀጥላል። ሳሙኤል ግን በዚህ ጊዜ ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ቀብረውት ነበር። ሳሙኤል ግን ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ቀብረውት ነበር። ሳኦልም መናፍስት ጠሪዎችን እና ጠንቋዮችን ከምድር ሁሉ አጥፍቶ ነበር። ፍልስጤማውያንም ተሰብስበው መጡ ወደዚህ ጦርነት። በሱነምም ሰፈሩ፣ ወይም ሱነፍ በሚባል ቦታ ካምፕ አደረጉ፣ ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ ለጦርነት ለግጥሚያ። በጊልቦአም ሰፈሩ፣ እሱ ደግሞ ጊልቦአ በሚባል ቦታ ላይ ካምፕ አደረገ። ቁጥር 5 ሳኦልም የፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ቁጥር 6 ሳኦልም እግዚአብሔርን ጠየቀ። እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። እግዚአብሔርን ጠየቀ፣ እግዚአብሔር አልመለሰለትም። ቁጥር 7 ሳኦልም ባሪያዎቹን እንደዚህ አላቸው፣ ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ እንዲህ ሴት በአይኖዶር አለች፣ ወይም አይኖዶር በሚባል ቦታ አለች አሉት። ቁጥር 8 ሳኦልም መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለቱም ሰዎች ከእርሱ ጋር ነበሩ፣ በሌሊትም ወደ ሴቲቱ መጡ ይላል። ሌላ አንድ ታሪክ እናነብና ሁለቱም በማያያዝ ነው ላካፈላችሁ የምወደው። ምዕራፍ 30 ቁጥር 1 ላይ እንዲህም ሆነ ይላል። ሌላ የሆነውን ነገር ይነግረናል። ኮምፔር እያደረገ እያነጻጸረ ይነግረናል። ቁጥር 1 ምዕራፍ 30 እንዲህም ሆነ ምን ሆነ? ዳዊትና ሰዎቹ በሶስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መጥተው በእሳት አቃጥለዋት ነበር። ሴቶቹንም በውስጧም የነበሩትንም ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳ አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ ነው በእሳት ተቃጥላ ከተማይቱ ማለት ነው፣ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊትም ከእርሱ ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ የኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ሰው ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩት ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ቁጥር 7 ዳዊትም የአቤሜሌክ ልጅ ካህኑን አብያታር እንደዚህ አለው፣ ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመም ምርኮም ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። እግዚአብሔርን ጠየቀ፣ እግዚአብሔር መለሰለት። ያኛው ቅድም ያነበብነው ሰው እግዚአብሔርን ጠየቀ፣ እግዚአብሔር አልመለሰለትም። ለምን? ሁለቱም የእስራኤል ነገስታት የነበሩ ሰዎች ናቸው። በተለያየ ጊዜ እንደምታውቋቸው ሳኦልም ዳዊትም ማለት ነው። ሁለቱም በእግዚአብሔር የተመረጡ ነበሩ። ምናልባት ሳኦል የሕዝቡ ምርጫ ነው ካላልን በስተቀር ያም ቢሆን እግዚአብሔር አጽድቆላቸዋል። እግዚአብሔር መርጦታል። የሕዝቡን ፈቃድ ፈቅዷል። ሁለቱንም የቀባቸው ለንግስና አንድ ሰው ነው፣ ተመሳሳይ ሰው ነው። ማን ይባላል ያ ሰው? ሳሙኤል ነው፣ ነብዩ ሳሙኤል ነው። ሁለቱም የሚያስጨንቅ ነገር ውስጥ ገቡ። ከነሱ አቅም፣ ከነሱ ችሎታ፣ ከነሱ የጦር ኃይል፣ ከነሱ ልምድ፣ ከነሱ የውጊያ ችሎታ በላይ የሆነ ነገር ውስጥ ገቡ። ስለዚህ ሁሉ ጊዜ እኛ የሚጨነቁ ተራ ሰዎች፣ አቅም የሌላቸው፣ ገንዘብ የሌላቸው፣
ጦር መሳሪያ የሌላቸው ሰራዊት የሌላቸው ስልጣን የሌላቸው ሰዎች ብቻ ይመስሉናል የሚጨነቁት። ስልጣንም ያላቸው ጦር ሰራዊትም ያላቸው ጦርም ያላቸው ሀብትም ያላቸው ሰዎች ይጨነቃሉ። እውነቱ ሸት ይጨነቃሉ፣ ተጨነቁ። በፊት ለፊታቸው ትልቅ ተግዳሮት ቆመ። ሲያዩት የሚያንቀጠቅጣቸው ማለት እንደውም ስለ ሳኦል ሲናገር ልቡ ተንቀጠቀጠ ይላል ከፍርሃቱ የተነሳ ማለት። ሰራዊት ይዞ ሰራዊት ከቦ ካምፕ አርጎ የጦር መሪዎቹን ሰብስቦ ሊዋጋ ሄዶ ግን ተጨነቀ፣ ፈራ፣ ተንቀጠቀጠ። ዳዊትም እንደዚያው ልቡ ተጨነቀ፣ ተንቀጠቀጠ። ሁለቱም ያው አንዱን የእስራኤልን አምላክ እግዚአብሔርን በጭንቃቸው ሰዓት ጠሩት። እግዚአብሔርን ጠሩት ሁለቱም። አንዱ ሌላ አምላክ አልጠራም፣ አንደኛው ሌላ አምላክ አልጠራም። ሁለቱም እግዚአብሔርን ጠየቁት። እግዚአብሔርን ፊት ቀረቡ፣ እንዲረዳቸው ተማጸኑት። ከዚህ ከገጠማቸው ተግዳሮት እንዲያግዛቸው ለመኑት። ይሄ የጭንቅ ቀን ደራሽ የተባለው እግዚአብሔር ግን ለአንደኛው ተገኘ፣ ለአንደኛው አልተገኘም። አንደኛውን ረዳ፣ ሌላኛውን ግን አልረዳም ወይም ሊረዳው አልፈለገም። ለአንደኛው መለሰለት ቀደም እንዳነበብነው፣ ለዚህኛው ግን አልመለሰለትም። ለምን? እግዚአብሔር ጸሎትን ሰምቶ የማይመልስ አምላክ ስለሆነ ነውን? አይደለም። ጳውሎስ እንዳለ ማለት ነው። አይደለም። ምን እየጠበቀ ከህዝቡ ጥያቄ ያቀርባል። እግዚአብሔር በጠራቸው ሰዎች ጭንቀት የሚደሰት አምላክ ስለሆነ ነውን? አይደለም። ወይም እግዚአብሔር የሚረዳው የሚያግዘው ቀለል ያሉ ችግሮችን እየመረጠ ከበድ ያሉትን ደግሞ ስለማይችላቸው እየተወ ነውን? የሳኦል ትንሽ ከበድ ያለ፣ ዳዊት ትንሽ ቀለል ያለ ስለሆነ ነው መርጦ የረዳው? አይደለም። ሁለት ትልልቅ ነገሮችን ለማንሳት ሞክራለሁ በዚህ ታሪክ ውስጥ ማለት ነው። የመልእክቴም ሐሳብና ርዕስ ይሄ ነው። እግዚአብሔርን ያወቅንበት መንገድ ለምናልፍበት ነገር ወሳኝ ነው የሚል። እግዚአብሔርን ያወቅበት፣ እግዚአብሔርን የተገናኘበት መንገድ እሱ ነው ወሳኙ። የገጠመ ተግዳሮት አይደለም ወሳኙ። ከእግዚአብሔር ጋር የተዋወቅበት መንገድ ነው ወሳኙ። ሁለት ትልልቅ ነገሮችን አነሳለሁ። የመጀመሪያው እግዚአብሔርን የምንፈልግበት ጊዜና ምክንያት ነው። እግዚአብሔርን የምንፈልግበት ጊዜ ስል መቼ ነው ሰዎች እግዚአብሔርን የሚፈልጉት ወይም የሚጠይቁት የሚል ነው። እግዚአብሔርን የምንፈልግበት ምክንያት ብየስል ለምንድነው ሪሊ ሰዎች በእውነት እግዚአብሔርን የሚፈልጉት ነው። ሳኦል ታሪኩ እንደምታውቁት በዘመኑ ሁሉ እግዚአብሔርን ፈልጎት አያውቅም። ምን ሲያደርግ ነው የኖረው ታዲያ በዘመኑ ሁሉ ብላችሁ ብትሉ መጽሐፉ እንደሚነግረን ጽኑ ወይም ኃያል ሰው እየፈለገ መንግስቱን በማጠናከር ነው የኖረው። እንደነገሰ ጽኑዋን የት ናቸው? ኃያላን የት ናቸው? በዞኑ፣ በክልሉ፣ በወረዳው ጀግኖች፣ ተዋጊዎች፣ የማይፈሩ ደፋሮችን ባየ ቁጥር ወደ መንግስቱ ያስገባል። ጽኑ ወይም ኃያል ሰው ባየ ጊዜ ወደ እርሱ ይጠራ ይሰበስብ ነበር ይላል። ጽኑ ወይም ኃያል ሰው ባገኘ ቁጥር ወደ መንግስቱ ያመጣ ነበር። ተዋጊ ሰው፣ ጀግና ሰው። ስለዚህ መንግስቱን ያጠናከረው በምድራዊ ኃይል፣ በምድራዊ ችሎታ ባላቸው ሰዎች ነው። ከምናስበው በላይ የሳኦል መንግስት በጣም ጠንካራ ነበር። በጣም እና አቤነርን የመሳሰሉ ተዋጊ ጦረኞች የነበሩት በሱ ግዛት ክልል ኃያል ሆኖ ተዋጊ ሆኖ ለብቻው የሚቀመጥ ሰው የለም። ይጠራውና ገቢ ያደርገዋል፣ ወደ መንግስቱ ማዕቀፍ ውስጥ ይከተዋል። ዳዊትንም በዛ ስልቱ ነው ጎልያድን ሲመታ አይቶ ይሄ ልጅ ማን ነው ብሎ እሱንም ገቢ ያደረገው ማለት። ስለዚህ የሚመካው የሚደገፈው በሰዎች ችሎታ፣ በሰዎች የውጊያ ስልት፣ ዕውቀት፣ ጥበብ፣ ጉልበት፣ ድፍረት፣ ጀግንነት ባላቸው ሰዎች የተጠናከረ መንግስት ነው። በደስታውም ሆነ በመከራው እግዚአብሔር ክፍል የለውም በዚህ ሰው ላይ። አንድም ቦታ ለ40 ዓመት ነግሷል። በ40 ዓመት ታሪክ ውስጥ አሁን ቅድም ካነበብኩላችሁ ክፍል ውጪ ሲጸልይ አይተነው አናውቅም። አንድም ቦታ ምናልባት እናንተ መጽሐፍ ቅዱስ ላይ ካያችሁ ልትነግሩኝ ትችላላችሁ። በ40 ዓመት ታሪክ ውስጥ አንድም ቦታ ሲጸልይ አታዩ። ምድሪቱ በጎልያድ ስትጨነቅ ከዛ በላይ ተግዳሮት ለምድሪቱ የለም። በዛ ጊዜ እንኳን ህዝቡንም ወይም ደግሞ የመንግስቱን ካቢኔ አባላት ይዞ
እግዚአብሔር እንዲረዳን ከዚህ ተግዳሮት ነፃ እንዲያወጣን እስቲ ንስሐ እንግባ እስቲ እንጸልይ ብሎ ሲጸልይ አታዩ። በዛ አስጨናቂ ወቅት እንኳን ለምድሪቱ ታላቅ ተግዳሮት በሆነበት 40 ቀን ሙሉ ጎልያድ እየወጣ በሕዝቡ ላይ ሲፎክር በዚያን ጊዜ እንኳን መፍትሄ የሚፈልገው በምድሪቱ ላይ አሁንም ኃያል ሰው ፍለጋ ነው። ማስታወቂያ ይለጥፋል። ጽኑ ወይም ኃያል ሰው ጎልያድን የሚመታ ሰው ካለ ማመልከቻ ያስገባ ብሎ በየሪጅኑ ያስነግራል። ይፈለግ ይላል። ቤኔፊትስ ያወጣለታል። ጎልያድን የሚመታ ሰው ልጄን እድርለታለሁ፣ ከታክስ ከግብር ከቀረጥ ከቫት ነፃ ይወጣል እያለ አሁንም ማስታወቂያ ነው የሚለጥፈው። እና በየጧቱ ይነሳና ያመለከተ ሰው የለም የመጣ ሰው የለም ይላል። አሁንም መፍትሄ ለጭንቀቱ ለከበባው ከምድር የሚፈልግ ሰው ነው። ሆሪዞንታሊ ነው የሚያየው። የታል? የለም ሰው ይላል። የለም ሰው አንድም ቀን ቀና ብሎ ወደ እግዚአብሔር ሲፈልግ አታየው። ችግሩን ተግዳሮቶቹን በምድራዊ ኃይል በምድራዊ ጥበብ መፍትሄ ለማግኘት የሚሞክር ሰው ነው። በቴክኒክ በታክቲክ በሰው ጥበብ በሰው ስልት የሚገጥሙትን ሁሉ ተግዳሮቶች አሸንፋለሁ ብሎ የሚያስብ ሰው ነው። እዛ አንድም ጊዜ ወደ እግዚአብሔር ሲቀርብ አናየው። ነገር ግን ጊዜና ሁኔታ መጣ። አሁን ያነበብኩላችሁ ታሪክ ላይ ማለት ነው። እርሱና እግዚአብሔር ብቻ የሚፋጠጡበት ማንም ሰው አጠገቡ ያልነበረበት ጊዜ መጣ። አሁን እዚህ ጋር ሳሙኤል የለም ሞቷል። ዳዊት የለም እንደ ጎልያድ ጊዜ መጥቶ ተግዳሮቱን አነሳለትም። አሳዶች ጫካ ገብቷል። የሚማልዱለት ካህናት የሉም አጠገቡ። አንድ መንደር ሙሉ ካህን ከዳዊት ጋር ተባብራቸዋል ብሎ በሰይፍ ፈጅቷቸዋል፣ ገሏቸዋል። ለወሬ ነጋሪ አንድ ካህን ብቻ ተርፎ ከዳዊት ጋር ተቀላቅሏል። ካህን የለም፣ ነቢይ የለም፣ ዳዊት የለም፣ ማንም የለም አጠገቡ። ስለዚህ በዚህ ሰዓት ብቻውን ቀረ። ወደ እግዚአብሔር ለመቅረብ ፈለገ። በጭንቅ ሰዓት በአስቸጋሪ ሰዓት ወደ እግዚአብሔር ለመምጣት ሞከረ። ዛሬም እንደዚህ አይነት ሰዎች አሉ በምድሪቱ ላይ። መቼ ነው እግዚአብሔርን የሚፈልጉት ብላችሁ ብትጠይቁ የሆነ ነገር ውስጥ ሲገቡ ከሆነ ነገር ውስጥ ለመውጣት ሲፈልጉ የሚፈልጉት ማለት ወይም ደግሞ እግዚአብሔርን ለሆነ ነገር የሚፈልጉት ከዛ ነገር ውጭ የማይፈልጉት እግዚአብሔርን የሆነ ነገር ውስጥ ሲገቡ ብቻ የሚፈልጉት። ነግራችኋለሁ እግዚአብሔር በየህንፃ ጥጋ ጥጉ ላይ እንዳሉ ትናንሽ የእሳት ማጥፊያ ማሽኖች አይደለም። ቀያይ ፋየር ኤክስቲንጉሸር የሚባሉ አይደለም። እነኛ ትናንሽ የእሳት ማጥፊያ ማሽኖች ካያችሁ በቀን ተቀን የዕለት ተዕለት ስራቸው ውስጥ ህንፃውን የተከራዩትም ሆነ በህንፃው የሚገለገሉ ሰዎች በደረጃው በኮሪደሩ ላይ የሚወጡ ሰዎች አያስታውሷቸውም። እነኛን ቀያይ የእሳት ማጥፊያ ትናንሽ ማሽኖች ማንም አያቸው። አንዳንዶቹ እንደውም አቧራ ጠጥተዋል። አንዳንዶቹ የሸረሪት ድር ሁሉ አድርቶባቸዋል። መቼ ነው እነኛ ቀያይ ትናንሽ ማሽኖች የሚፈለጉት? መልሱልኝ። መቼ ነው የሚፈለጉት? ድንገት እሳት ተነሳ ሲባል ሁሉ ሰው ይፈልጋቸዋል። ከያሉበት ቦታ ይሄዳል፣ ያወጣቸዋል። ከዛ እሳቱ ላይ ከዛ እሳቱ ይጠፋል። ከዛ መልሰን እናስቀምጣቸዋለን። ከዛ እንረሳቸዋለን። እግዚአብሔር ላንተ እንዲህ አይደለም በሉት ከጎናቸው ያለው ሰው። እግዚአብሔር ላንተ እንዲህ አይደለም። እግዚአብሔር የሞቲቭ አምላክ ነው። እግዚአብሔር የውስጥ አምላክ ነው። በርግጥ በዚህ አሁን ባነበብነው ክፍል ሳኦል እግዚአብሔርን አልፈለገም፣ እውነት ለመናገር ማለት ነው። እንዴት ብላችሁ ከጠየቃችሁኝ እግዚአብሔርን ጠየቀ፣ እግዚአብሔር አልመለሰለትም። ስለዚህ እግዚአብሔር ዝም አለው። እግዚአብሔር ዝም ሲለው ሳይመልስለት ሲቀር ወዲያውኑ መታገስ አልቻለም። ምን አለ? ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። አሁን ሪል ሞቲቭ እዚህ ጋር ተገለጠ። ጠንቋይ ቤት መሄድ ፈልጋለሁ አላቸው። ባሪያዎቹ መናፍስትን የምትጠራ ሴት በዚህ ስፍራ አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ 2 ሰዎች አስከትሎ ወደዚያ ሄደ። ሪል ሞቲቭ እዚህ ጋር ተገለጠ። ምን ማለት ነው? እዚህ ቦታ ላይ ሳኦል እግዚአብሔርን የፈለገው እግዚአብሔርን አይደለም፣ ከዛ ችግር መውጣት ነው የፈለገው። ስለዚህ የትም ፍጪው ዱቄቱን ብቻ አምጮ የምትል ሴትዮ አይነት ነው ማለት ነው። እኔ የምፈልገው ከዚህ ነገር መውጣት ነው። እግዚአብሔር ቢረዳኝ ጥሩ ነው፣ እግዚአብሔር ካረዳኝ ማንም ይርዳኝ የሚል ነው። እግዚአብሔር ቢባርከኝ ጥሩ ነው፣ እግዚአብሔር ካልባረከኝ በምንም መንገድ ልባረክ ብቻ ነው የምፈልገው። መባረኩን ነው፣ መውጣት ነው ከዚህ ጭንቅ ውስጥ።
መናፍስት የምትጠራ ሴትም ታውጣኝ እግዚአብሔርም ያውጣኝ እኔ መውጣት ነው ፈልግ እግዚአብሔር ከተረዳው ጥሩ ነው ካልሆነ ማንንም ይርዳኝ በምንም መንገድ ልረዳ በማንም ልባረክ በምንም ልባረክ የሚል ለዚህ ነው አሁን እግዚአብሔር ዝም ሲለው ወደ ሌላ መፍትሄ ሄደው ማለት ነው ለዳዊት ግን እግዚአብሔር እንዲህ አይደለም አሜን ከልጅነት ከእረኝነት ከምድረ በዳ የጀመረ ግንኙነት ክብር ለኢየሱስ ይሁን መንጋውን ሲከተል ገና በልጅነቱ እናቱ አባቱ ሳያውቁ ወንድሞቹ ሳያውቁ የእግዚአብሔር መንፈስ ፈልጎ ወደርሱ የመጣበት ግንኙነት ሃሌሉያ እግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ወደደው አረፈበት ይላል የእግዚአብሔር መንፈስ ራሱ ያለበት ቦታ መጥቶ የነካው በዛ የተጀመረ ግንኙነት ማንም ሳያይ ማንም ሳያውቅ ማንም ሳይረዳ ምድረ በዳ ጫካ ውስጥ መንጋውን ሲከተል በእረኝነት እግዚአብሔር ያለበት ድረስ መጥቶ የነካው ግንኙነት እሱም እግዚአብሔርን የነካው እግዚአብሔርም እርሱን የነካው ሁለቱ የተነካኩበት ግንኙነት እግዚአብሔር ቃል ራሱ ሲናገር ዳዊት ምን ይላል እግዚአብሔር አምላክ ነው ለኛም በራልን እንዳለ በብርሃን የተጀመረ ግንኙነት ከሆነ ነገር ጋር ያልተጀመረ በሆነ ጥቅማ ጥቅም ያልተጀመረ በብርሃን የተጀመረ በመንፈስ ቅዱስ ኃይል የተጀመረ በመነካካት የተጀመረ ግንኙነት አረ ሃሌሉያ አረ ሃሌሉያ ሃሌሉያ ከዛን ጊዜ ጀምሮ የእግዚአብሔር ብርሃን በላው ላይ በራ ከዛ ጊዜ ጀምሮ የእግዚአብሔር መንፈስ በላው ላይ አረፈ ጨለማው በራ ህይወቱ ረሰረሰ ነፍሱ አምላኳን አወቀች ያለ እርሱ መኖር እንደማይችል ተረዳ ከዛን ጊዜ ጀምሮ እግዚአብሔር ለርሱ የሳት ማጥፊያ ማሽን ከሆነ ጭንቅ መውጫ ማሽን ከሆነ ነገር መባረኪያ ቱል ወይም ደግሞ ከድህነት የመውጣት ስትራቴጂ አይደለም እግዚአብሔር ለርሱ የህይወት ግንኙነት ነው አረ ሃሌሉያ ጧት ሲነሳ ማታ ሲተኛ ቀጥር ሲሆን ያለ እርሱ ሊኖር እንደማይችል ብርሃኑ በራለት ስለዚህ ጧት ይነሳል በገናውን ያነሳል ይደረድራል ያመሰግናል ይዘምራል አምላኬ ነህ አንተ ጉልበቴ ነህ አንተ ኃይሌ ነህ አንተ ዝማሬ ነህ አንተ መድኃኒቴ ነህ አንተ የነፍሴ መታመኛ ነህ አንተ የማምለጫ አለቴ ነህ አንተ መሸሸጋዬ ዋሻ ነህ ምን ያላለው አለ ቅኔ ፈሰሰ ከዛ በኋላ ሃሌሉያ ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ነፍሴ አንተን ትናፍቃለች መቼ ተነስቼ መቼ እደርሳለሁ የአምላኬንስ ፊት መቼ አየዋለሁ አረ ሃሌሉያ እንጨትና ውሃ በሌለበት በምድረ በዳ ጨው ባለበት ምድረ በዳ ጉሮሬ ውሃ ጥም ሲፈልግ ነፍሴ ግን አንተን ትጠማለች ከጉሮሬ ውሃ መረስረስ በላይ ያንተ ህልውና ያረሰርሰኛል ካንተ በቀር በጎነት የለኝም ያላንተ መውጣት ያላንተ መግባት አልችልም አንተ የነፍሴ ብርሃን አረ ሃሌሉያ እዚህ ግንኙነት ውስጥ የመባረክ ኤክስቼንጅ ኮሜርሻል ነገር ጥቅም ነገር አታዩም እዚህ ጋር ውስጥ የሆነ መረዳዳት ነገር አታዩም ሃሌሉያ ይሄ መንፈስ በእናንተ ላይ ይምጣ አይሰማኝም ይሄ መንፈስ በእናንተ ላይ ይምጣ ይሄ መንፈስ በእናንተ ላይ ይምጣ እግዚአብሔርን የሚፈልገው የሆነ ነገር ውስጥ ሲገባ ሳይሆን እግዚአብሔርን የሚፈልገው እግዚአብሔር ፈልጎ ስላገኘው ነው ከዚህ ውጭ መኖር ስለማይችል ነው ሁሌ ላይፍ ስታይሉ ሆነ የዕለት ተዕለት ግንኙነቱ ሆነ ክብር ለኢየሱስ ይሁን ዳዊት ያ ሁሉ ምድረ በዳ አልፎ ያ ሁሉ ስደት አልፎ ያ ሁሉ መከራ አልፎ ቤተ መንግስት ገብቶ ህዝቡ ሁሉ ፈልጎት አንተ ያጥንታችን ቁራጭ ስጋችን ፍላጭ ነህ በሳኦልም ዘመን የምታስወጣን የምታስገባን አንተ ነህ ብለው አንግሰውት ዘውድ ደፍቶ ቤተ መንግስት ፓላስ ውስጥ ገብቶ የዓለሙ ሁሉ የእስራኤል ሁሉ ህዝብ ከዳን እስከ ቤርሳቤ ስጦታ እየተሸከሙ ከብት ምን ተሸክሞ ወደርሱ ሲመጡ ያ የረሃቡ ጊዜ አልፎ ያ የጥሙ ጊዜ አልፎ እግዚአብሔር የተናገረው የተስፋ ቃል ኪዳኑ ሞልቶ በዛን ጊዜ ጌታ ሆይ እኔ አንተ በምድረ በዳ ረድተኛል ከእንግዲህ በኋላ ረሃብ የለም ከእንግዲህ በኋላ ስደት የለም ከእንግዲህ በኋላ መከራ የለም አሁን ያገሩ ንጉስ ሆኛለሁ እዚህ ጋር እንለያይ ተጨባብጠን ቴንኪው ስለረዳኸኝ በምድረ በዳ
አሁን ግን መኖር ይችላል ብለው ተጨባብጠው አልተለያዩም። አይሰማኝም። መጀመሪያ እንደገባ የጦር ካምፕ አላቋቋመም። ቤተ መንግስት እንደገባ ካቢኔውን አልሰበሰበም። ህዝቡን ሁሉ ሰበሰበ። የጎሳ አለቆቹን ሰበሰበ። የእስራኤል ነገድ አለቆቹን ሰበሰበና አንድ ንግግር አደረገ። በፊታችሁ መልካም መስሎ ከታያችሁ በሳኦል ዘመን አልፈለግነውምና ኑ የእስራኤልን አምላክ እግዚአብሔርን እንፈልገው። ዋት አሁንም ትፈልገዋለህ ዳዊት? አዎ አሁንም እፈልገዋለሁ። ለምንድነው አሁንም የምትፈልገው? የተስፋ ቃልህ ሞልቷል። ስደቱ አብቅቷል። ረሃቡ አብቅቷል። መንከራተቱ አብቅቷል። ጠላቶች የሚያሳድዱህ እነ ሳኦል ሞተዋል። ከእንግዲህ በኋላ ከብረሃል፣ ነግሰሃል፣ ዙፋን ላይ ተቀምጠሃል፣ ዘውድ ደፍተሃል። ለምንድነው እግዚአብሔር የምትፈልገው? ከዚህ በኋላ ለምንድነው የምትፈልገው? ለመብላት ከሆነ በልተሃል፣ ለመጠጣት ከሆነ ጠጥተሃል፣ ከጥበቃ ለማምለጥ ከሆነ አሳዳጆች ሁሉ ጠፍተዋል፣ ሰራዊት ከበዋል። ለምንድነው የምትፈልገው? በሳኦል ዘመን አልተፈለገም እግዚአብሔር በዚች ምድር ላይ። ኑ እግዚአብሔር እንፈልገው። ዛሬም ትፈልገዋለህ? አዎ ዛሬም እፈልገዋለሁ። ዛሬም ያስፈልገኛል። በልቼ ጠጥቼም ያስፈልገኛል። ከብሬም ነግሼም ያስፈልገኛል። አግብቼም ወልጄም ያስፈልገኛል። ወጥቼም ወርጄም ያስፈልገኛል። ለኔ እግዚአብሔርን መፈለግ ከእንጀራ ከውሃ ከመብላት ከመጠጣት ከመክበር ከጥበቃ ከጠላት ከማምለጥ በላይ ነው። ዛሬም ያስፈልገኛል። ፓላስም ገብቼ እፈልገዋለሁ። ዘውድም ደፍቼ እፈልገዋለሁ። ነግሼም እፈልገዋለሁ። ዛሬም እፈልገዋለሁ። ዛሬም ትፈልጉታላችሁ እግዚአብሔርን። ዛሬም እግዚአብሔር አስፈላጊያችሁ ነው። ለጌታ ክብር ማምጣት ትችላላችሁ። ለዳዊት እግዚአብሔር የሁሌው ነው። እስከ ጎናችሁ ያለውን ሰው መርቁት። እግዚአብሔር የሁሌ ይሁን በሉት። የሁሌ ይሁን። መቼ እንዳበቃ ታውቃላችሁ? በእርግጥ አላበቃም፣ በስጋ ማለት ነው። ከበግ ጥበቃ ከእረኝነት የጀመረ ግንኙነት ያበቃው ዳዊት አርጅቶ ሸምግሎ ሊሞት ሲል በአልጋው ስር ሰግዶ ሞተ ይላል። ታጋ ነው ያበቃ እግዚአብሔር ነው ያለው። በዛው ደግሞ ቀጠሉ። ዋው! አሜን 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 አሜን። እግዚአብሔር የሁላችሁ ይሁን፣ የሁላችሁ ይሁን። የሕይወት ዘመን ግንኙነት ኦግስቲን የተባለ ቤተክርስቲያን ታዋቂ አባት አለ። በኦርቶዶክስም በካቶሊክም በወንጌላውያን ቤተክርስቲያናም ዘንድ የተመሰገነ ቴዎሎጂያን ነው። የጸሎት መጽሐፍ አለው። እዛ የጸሎት መጽሐፍ ላይ እንደዚህ ብሎ ነው የጻፈው። እግዚአብሔር ሆይ ይላል በጸሎት መጽሐፉ ላይ፣ እኛ አንተን በበደልን ጊዜ የአዳምና የሔዋንን ታሪክ እያስታወሰ ማለት ነው። እኛ አንተን በበደልን ጊዜ ከኛ የተወሰደው የምድር ሪሶርስ አይደለም፣ ወርቁ ብሩ ምን በላው ምን ጠጣው ማዕድኑ ሀብቱ አይደለም ከኛ የተወሰደው ይላል። እኛ አንተን በበደልን ጊዜ ከኛ የተወሰደው አንጎላችን አይደለም ይላል። ዕውቀታችን ተነቅሎ አልወጣም ይላል። ከነ ዕውቀታችን አለን። እኛ አንተን በበደልን ጊዜ ይዘረዝራል ብዙ ነገር። ምን በላው ምን ጠጣው ምናምን አይደለም ከኛ የተወሰደው፣ ምድራዊ ነገር አይደለም ከኛ የተወሰደው። እኛ አንተን በበደልን ጊዜ ከኛ የተወሰድከው አንተው ራስህ ነህ ይላል። ከዛ ሮሜን ይጠቅሳል። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል የሚለውን ይጠቅሳል። የእግዚአብሔር ክብር ነው ከነፍሳችን ውስጥ ወጥተህ ሄድከው አንተ ነህ የተወሰድክብን። እኛ አንተን በበደልን ጊዜ ይላል። አንተ ነህ የወጣኸው። እሱ አይደለም የሚያስገርመኝ፣ አንተ ከነፍሳችን ውስጥ ለቀህ ወጥተህ በሄድክ ጊዜ በነፍሳችን ውስጥ ትተህ የሄድከው ጉድጓድ ክፍተት ማለት ነው አንተኑ ያህላል ይላል። አንተኑ ያህላል እግዚአብሔር አንተኑ ያህላል ይላል። ከዛ ኤርምያስን ይጠቅሳል ምዕራፍ 2 ላይ ሕዝቤ ሁለቱን ትልልቅ ኃጢአቶች ሰርተዋል፣ እኔን የሕያውን ውሃ ምንጭ እግዚአብሔርን ትተውኛል ይላል። እግዚአብሔር ሲተው ማለት ነው እግዚአብሔር ሲወጣ ያለውን ክፍተት ያነሳል። እግዚአብሔር ሲተው እግዚአብሔር ሲወጣ ዝም ብሎ ኒውትራል ሆኖ መኖር አይቻልም። ቅዱሳን ወገኖቼ በዛ መውጣት በዛ ክፍተት ነፍሳችን ክፍተት ስለሚሞላባት ስለሚወርሳት ያን ለመሙላት መጣጣሯ አይቀርም። ስለዚህ ምን ይላል? ውሃ ይይዙ ዘንድ የማይችሉ ሌሎች ጉድጓዶችን ለራሳቸው ቆፍረዋል ይላል። ያን ይጠቅሳል። የተተወው ጉድጓድ አንድ ነው፣ የሚቆፈረው ጉድጓድ መዓት ነው።
ስለማይሞላ ማለት ነው። የክብር ጉድጓድ ይቆፍራል ትከታል አይሞላም። የኢንተርቴይንመንት ጉድጓድ ትቆፍራል ትከታል አይሞላም። የሙዚቃ ጉድጓድ ትቆፍራል አይሞላም። የገንዘብ ጉድጓድ ትቆፍራል አይሞላም። የተለያየ ነገር አይሞላም። ለምን? አንተን በበደልን ጊዜ አንተ ከኛ ስትለይ የሄድከው ክፍተትና ጉድጓድ አንተ ነው ያህላል። እግዚአብሔርን ነው የሚያህለው ራሱ ጉድጓድ ክፍተትህ እግዚአብሔርን ነው የሚያህለው። ምንም ነገር ሊሞላው አይችልም። ከጎናችሁ ላሉ ሰው ንገሩት፣ ምንም ነገር ሊሞላው አይችልም። ስለዚህ ወደ አዲስ ኪዳን ያመጣና እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ አማኑኤል እግዚአብሔር ከኛ ጋር ጸጋና እውነትን ተሞልቶ በእኛ አደረ ተብሎ እንደተጻፈ በክርስቶስ ኢየሱስ በልጅ መጥተ ይህንን ጉድጓድ ግጠምልን ይላል። በኢየሱስ ክርስቶስ ሲመጣ ነው የምትሞላው። ንገሩት ከጎናችሁ ላሉ ሰው ኢየሱስ ነው የሚሞላው። ግጠም የሚለው ፊት የሚያደርገው ያ ጉድጓድ ክርስቶስ እሱ። ለዚህ ነው ኢየሱስ እኔ የህይወት ውሃ ነኝ፣ የሚጠጣኝ ከእንግዲህ በኋላ አይጠማም፣ እኔ የህይወት እንጀራ ነኝ፣ ከእንግዲህ በኋላ የሚበላኝ አይራብም። ሙልት ትላለህ። እሱ የቤተ ክርስቲያን ሙላት ነው። እሱ ያንተ ሙላት ነው። እሱ ያንቺ ሙላት ነው። አሜን። ብዙ ሰባኪዎች አሉ ኢየሱስ ኢየሱስ ትላለህ፣ በባዶ በነጠላ ጫማ በባዶ እግር ኪራይ ቤት እየሄድክ ምናምን። አዎ ኢየሱስ ካለ ሙሉ ነው። ከማቴሪያል ጋር የሚገናኝ ነገር አይደለም። አሜን። ለዳዊት እግዚአብሔር እንዲህ ነበረ፣ የሁላችሁ ይሁን እግዚአብሔር የሁላችሁ ይሁን። ለሆነ ነገር የሚፈልገው ከሆነ ነገር ለመውጫነት የሚፈልገው አምላክ ሳይሆን የዕለት ለዕለት ህይወቱ ነበር እግዚአብሔር። ሌላው በዳዊትና በሳኦል መካከል ያለው ልዩነት እግዚአብሔርን ያወቁበት መንገድ ነው፣ የተገናኙበት መንገድ ነው። ሳኦል እና እግዚአብሔር ለመጀመሪያ ጊዜ የተዋወቁት በሰው ነው። በደንብ ስሙኝ፣ እዚህ ጋር በሰው ነው። ሳኦል እግዚአብሔር ለራሱ ያለውን እቅድ የህይወቱን እቅድ ራሱ ቀጥታ አልሰማም፣ ራሱ ቀጥታ አላወቀም። ከእግዚአብሔር ጋር ዳይሬክት የሆነ ሪሌሽንሺፕ የለው። አህያ ሲጠፋበት ከሆነ ጓደኛው ጋር አህያ ፍለጋ ሲሄዱ እዚህ ጋር እግዚአብሔር ሰው አለ ባለ ራእይ አለ እስቲ እንጠይቅ ምናምን ብለው ነው እስቲ እንጠይቅ ብለው ይሄዱት። የዛን ሰዓት እግዚአብሔር ለሳሙኤል ነግሮታል፣ ይመጣል ይሄ ሳኦል የተባለ ሰው እሱ ነው ለእስራኤል ንጉስ የሚሆነው፣ እሱን ትቀባለህ ብሎታል። ሳሙኤል ሰማለት እንጂ እሱ ለራሱ አልሰማም። ከዚህ ያድን በሉት ከጎናችሁ ያለው ሰው እግዚአብሔር ከዚህ ያድን። ሌላ ሰው ሲሰማልህ አንተ ሳትሰማ ስቀር፣ ሌላ ሰው ሲያውቅልህ አንተ ሳታውቅ ስቀር፣ ሌላ ሰው ሲናገርልህ አንተ ስለራስህ ሳታውቅ ስቀር ከዚህ ያድን በሉት ከጎናችሁ። በተለይ በአዲስ ኪዳን ከዚህ ያድን። ምንም አያውቅም፣ በሰው ነው። እግዚአብሔር በህይወቱ ያለውን እቅድ የነገረው በሰው ነው። ሳኦል ሁል ጊዜ ወደ እግዚአብሔር ለመቅረብ ሲያስብ በአይምሮ ትዝ የሚለው ሰው ነው። ማን ነው ያ ሰው? ሳሙኤል ነው። ምንም ነገር ሲያደርግ የሚያስበው ሳሙኤል ነው። በእግዚአብሔርና በሳኦል መካከል ያለው የግንኙነቱ መካከለኛ ሳሙኤል ነው ለዳዊት። ከሳሙኤል ውጭ እግዚአብሔርን አያውቅም ሳኦል። ሳሙኤል ደግሞ ጥሎበት ሳኦልን ይወደዋል። ሳኦል የሳሙኤልን ያህል እግዚአብሔር ለራሱ ያለውን እቅድ አያውቅም። በአጠቃላይ በሰው ላይ የተመሰረተ መንፈሳዊ ህይወት ያለው ሰው ምሳሌ ነው ሳኦል። በደንብ ስሙኝ። ጸሐፊው እዚህ ጋር ቅድም ሳነብላችሁ ሲጀምር ይላል ቁጥር 3 ላይ ሳሙኤል ግን ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ቀብረውት ነበር ብሎ የሳሙኤልን መሞት ከሳኦል መጨነቅ ጋር አያይዞ ይናገራል። የሳሙኤልን መሞት ከሳኦል መጨነቅ ጋር ምን ያገናኘዋል? ሳሙኤል መሞቱን የነገረን አንደኛ ሳሙኤል ምዕራፍ 25 ላይ ነው። አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ላይ ምን ይለናል? ሳሙኤል ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ቀበሩት፣ ዳዊትም ተነስቶ ወደ ምድረ በዳ ሄደ ይላል። ሳሙኤል እንደሞተ የምናውቀው ለመጀመሪያ ጊዜ ይህን መጽሐፍ የምናነብ ከሆነ ምዕራፍ 5 ቁጥር 1 ላይ ነው። ስለዚህ ምዕራፍ 5 በሙሉ ስናነብ ሳሙኤል እንደሞተ አውቀን ነው የምናነበው። የምንቀጥለው ምዕራፍ 26ን በሙሉ ስናነብ ሳሙኤል እንደሞተ አውቀን ነው። ምዕራፍ 27ን በሙሉ ስናነብ ሳሙኤል ከታሪክ ውስጥ እንደሌለ እንደሞተ አውቀን ነው። ምዕራፍ 28 ስንመጣ መልሶ የሳሙኤልን መሞት ለምን ይነግረናል? ጸሐፊ ኦሬዲ አውቀናል፣ ነግሮናል። ከ3 ምዕራፍ በፊት ሳሙኤል እንደሞተ አውቀናል። ደግሞ የሳሙኤልን መሞት ለምን ነው የሚነግረን? ሳሙኤል ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ነበር ቀብረውት ነበርና ሳኦል ብሎ ይነግረናል። ምክንያት አለው። እንዲህ ያለ ይመስለኛል። ሳኦል ሆይ የሚጸልይልህ የሚለምንልህ መልእክት የሚያመጣልህ ትንቢት የሚያመጣልህ የደወለ ተጠንቀቅ የሚልህ ያ ሰውየህ ሞቶብሃል፣ ምን ይዋጠህ የሚለው ይመስለኛል። ሞቶብሃል፣ ነብይ የለህም፣ ፐርሰናል ነብይ ማለት ነው።
የሚነግርህ የለህም ብቻህን ነህ የሚለው ይመስለኝ። ስሙኝ፣ ይህ ሰው በሰው ላይ የተመረኮሰ መንፈሳዊ ህይወት ያለው ሰው ምሳሌ መሆኑን የምታዩት ወደ ጠንቋይቷ ቤት መናፍስት ወደምትጠራው ቤት እንኳን ሄዶ መልኩን ለውጦ ልብስ ለብሶ ሁለት ሰዎች ከርሱ ጋር ነበረ ሄዶ በዛን ጊዜ በሞተ ሰው ተመስለው የሚናገረው መናፍስት አሉ። ዘዳግም ላይም ተጠቅሷል ምዕራፍ 16 ላይ በከነዓን እንደዛ አይነት ልምምዶች ነበሩ። እንዴት እንደሆነ አላቅም አይታወቅም። ግን የሞቱ ሰዎች አይነሱም፣ የሞቱ ሰዎች አይመጡም። ሙታንን የሚያናግሩ የተባሉ አሉ። ሙታን እንኳን ሳሙኤልን ቀርቶ ሌሎችንም ተራ ሰዎችንም ከሞቱ በኋላ ማናገር አይቻልም፣ ኦሬዲ ተዘግቷል። ነገር ግን አጋንንት በሞቱ ሰዎች ተመስለው ይመጣሉ እና የሞቱ ሰዎችን ድምጽ ያስመስላሉ፣ የሞቱ ሰዎችን አፒራንስ ይመስላሉ። ከዛ በዛን ዘመን የነበሩ ሰዎች ዘመዶቻቸው ጠፍተውባቸው የሆነ ሀገር ተገለው ተጥለው ተቀብረው የተረሱ ካሉ እንደነዛ አይነት መናፍስት ጠሪ የሚባሉ ሙታን ጠሪዎች የሚባሉ ጋር ይሄዳሉ፣ መሞቱን ይነግሯቸዋል። እኛ ሀገርም ነበር፣ ወንጌል አጠፋው እንጂ ክብር ለጌታ ይሁን። እንዴት እንደሆነ አትጠይቁኝ። እና እቺ ሴት እንደዛ አይነት ሴት ነች። ስለዚህ ሄደና በመናፍስት ጠርተሽ እንድታናግሪልኝ የምፈልገው ሰው አለ አለ። ሴትዮዋ ምን አለችው? ማንን አስነስቼ ላናግርልህ አለችው። ማንን አለ? መልሱልኝ። ማንን ነው የምፈልገው አለ? መልሱልኝ። ሳሙኤልን ነው የምፈልገው አለ። ሳሙኤል አባዜ ያለቀቀው። በህይወት ያሉ ቅዱሳን ሲጠፉ በሞቱ ሰዎች ቅዱሳን አማካይነት ወደ እግዚአብሔር ለመቀረብ ያለ አባዜ ነው ከምድሪቱ ላይ ይሰበር። የገባው ሰው ብቻ ጮክ ብሎ አሜን ይበል። የገባው ሰው ብቻ ጮክ ብሎ አሜን ይበል። በህይወት ያሉ ነቢያት፣ በህይወት ያሉ ቅዱሳን፣ በህይወት ያሉ ጻድቃን፣ በህይወት ያሉ ሰማዕታት ሲጠፉ በሞቱት በኩል ትሄድና የሞቱትን ታናግርና የሞቱት እግዚአብሔርን ያናግሩና እግዚአብሔር ለሞቱት ይናገርና የሞቱት ላንተ እንዲናገሩ ልትፈልጋለህ። ከምድራችን ላይ ይሰበር። አይሰማኝም፣ አይሰማኝም፣ አይሰማኝም። የተሰበረ ይሁን። በቆሙትም በሞቱትም በኩል ወደ እግዚአብሔር ለመቅረብ የሚደረግ እሳቤ ከምድሪቱ ላይ ይሰበር። እንደገና አሜን በሉ። ይሰበር። ሳሙኤልን ነው የምፈልገው አለ። እግዚአብሔር ሕያው አምላክ እዚህ ጋር አለ፣ ሳሙኤል የለም። ስለዚህ ሳሙኤል ጋር ይሄዳል። ሳሙኤል ለእግዚአብሔር ይነግራል፣ እግዚአብሔር ለሳሙኤል ይነግራል። ሳሙኤል መልሶ ለሳኦል ይነግረዋል ስላለበት ሲቹዌሽን፣ በዚህ ጦርነት ያሸንፍ አያሸንፍ ለማወቅ ሳሙኤል ጋር ሄዶ በሳሙኤል አማካይነት እግዚአብሔር ጋር ደርሶ እግዚአብሔር ደግሞ በሳሙኤል አድርጎ ሳሙኤል ደግሞ ዙሪያ ጥምጥም ሳሙኤል አይነሳም፣ ሳሙኤል የለም። አንዳንድ ጊዜ ሳስተምር መጽሐፍ ቅዱስ ጥያቄ ጠይቁኛል። እንዴት ነው እቺ ሴት ጠንቋይዋ ሳሙኤልን አስነሳችሁ? ምን አይደል? ሳሙኤል አልተነሳም፣ ዲሉዥን ውስጥ ገብቷል ሰው። ቁጥር 13 ላይ ሄዳችሁ ተመልከቱ። ሳሙኤልን አላት። ከዛ ሴቲቱ ወዲያው የምትናገረውን ነገር ተናገረች። በጨለማ ስለሆነ የሚደጋገም ነገር አለ፣ ደጋገመች። ከመሬት ውስጥ የሆነ ነገር ሲወጣ አየች እና ጮኸች ብላ ጮኸች። ከዛ ንጉሱ ጠየቃት፣ አትፍሪ፣ ያየሽው ምንድነው ንገረኝ አላት። ሴቲቱም እንደዚህ አላቸው፣ አማልክት ከምድር ሲወጡ አየሁ። መናፍስት ማለት ነው። ከምድር ሲወጡ አየሁ አለች። ምን አይነት ነው አለ። ቶሎ ብሎ ቸኩሏል። ምን አይነት ነው? መልኩ ምን አይነት ነው ሲል የሆነ ሽማግሌ ሰው ነው፣ መጎናጸፊያ ለብሷል፣ የሆነ ከዘራ ይዟል። ስለ ታዩ በቃ አውቃለሁ ሳሙኤል ነው አለ። በቃ የምፈልገው ነው። መናፍስት አጥብቃችሁ በምትፈልጉት ነገር የመገለጥ የዘመናት ልምድ አላቸው። ሳሙኤል ነው አለ። ከዛ ጸሐፊውም በቃ አንተ ሳሙኤል ካልከው እኔም ልበልልህ እያለ ሳሙኤልም አለ እንጂ የወጣው በሳሙኤል የተመሰለ መንፈስ ነው። የተሰበረ ይሁን። አይሰማኝም። የተሰበረ ይሁን። ከእግዚአብሔር ጋር ያለው ግንኙነቱ በሰው ላይ የተመሰረተ የቆመ ሰው አጥቷል። ይሄ ሰው አሁን ቅድም እንደነገርኳችሁ ሳሙኤል ሞቷል። ዳዊት እንደ ጎልያዱ ጊዜ መጥቶ አይታደገውም። ጫካ ገብቷል። ካህናት የሉም። በዛን ጊዜ ካህናት
ለቅዱሳን ይጸልያሉ። ካህናቱም አልቀዋል። አንዱ ተርፎ ከዳዊት ጋር ተቀላቅሏል። ብቻውን ነው። በህይወት ያለ ነቢይ በህይወት ያለ ሰው ሲጠፋ በሞተ ሰው በኩል ወደ እግዚአብሔር የመቅረብ አባዜ ነው። ዳዊት ግን ክብር ለጌታ ይሁን፣ እግዚአብሔርን ያወቀበት መንገድ ቅድም እንደነገርኳችሁ በቀጥታ በግል ነው። እስቲ በቀጥታ በግል በሉ እስቲ። ሃሌሉያ። ዳዊት በምድረ በዳ መንጋውን ሲከተል ከእረኝነት የእግዚአብሔር መንፈስ ሲመጣ በደም ስሙኝ። እዚህ ጋር ሳሙኤል በምድሪቱ ላይ ነቢይ ሆኖ በተከራየበት ቤት ውስጥ ብዙ ሰዎች ይሄዱ ራእይን ህልምን ምናምን ይቀበላሉ። ሳሙኤል ነበረ። ዳዊት ከእግዚአብሔር ጋር ለመገናኘት ለመቀባት የሆነ መልእክት ለመቀበል ሳሙኤል ቤት መሄድ አላስፈለገውም። ሳሙኤል ቤት ወረፋ ማስያዝ አላስፈለገውም። ሳሙኤል ቤት ደውሎ ቡክ አላደረገም። ገስታው ሲጀ ጸልያለሁ ሳሙኤል ጸልይልኛል አላለም። ሳሙኤል ነበረ፣ ነብዩ ነበረ። ከዳን ጀምሮ እስከ ቤርሳቤ ነብይ መሆኑ የተመሰከረለት ታላቅ ሰው ነበረ። ከእግዚአብሔር ጋር ግን ለመቅረብና ለመገናኘት ሳሙኤል ቤት ወረፋ አልያዘም። እግዚአብሔር በሳሙኤል በኩል አይደለም የመጣው። ቀጥታ ባለበት ስፍራ መንጋውን ሲከተል በእረኝነት እያለ የእግዚአብሔር መንፈስ በላዩ ላይ መጥቶ ነካው። አይሰማኝም? የገባ ሰው ብቻ ጮክ ብሎ አሜን ይላል። የገባ ሰው ብቻ ጮክ ብሎ አሜን ይላል። ሃሌሉያ። ሳሙኤል እያለ ነው የተቀባው። አሜን ትላላችሁ? ሳሙኤል እያለ ነው ከእግዚአብሔር ጋር የሚዘምረው። ኢንፋክት ሳሙኤል ራሱ እንዲህ አይነት ሰው በዛች ምድር ላይ ከእግዚአብሔር ጋር እንደዚህ አይነት ኤክስፒሪየንስ እንዳለውም አላወቀም፣ አልተገለጠለትም። እሴይ ልጆች መካከል አንዱን ትቀባልኛለህ፣ ወደ እሴይ ሂድ ዘይት ቀንድ ሞልተ ብሎ ሲለው እግዚአብሔር በላከው መሰረት ሳሙኤል ወደ እሴይ ቤት ሲሄድ ልጆችን ጥራልኝ ተብሎ ልጆቹ ሲጠሩ ዳዊት አልተጠራም። ወላጆቹም አልጠሩትም። ለዚህ ክብር ይበቃል ብለው አላሰቡ። የወላጆቹ አይገርምም ስጋዊ ስለሆኑ። ሳሙኤል ራሱ አያውቅም። ወደ እሴይ ቤት ሂድ ተባለ እንጂ የትኛው ልጁ እንደሆነ እግዚአብሔር አልነገረውም። ስለዚህ የዘውት ቀንዱን ይዞ ከረጅሙ ጀመረ። ትከሻው ሰፊ ዘለግ ያለ እግዚአብሔር የሚቀባው በዚህ ነው ብሎ ሊቀባው ሲል እግዚአብሔር መንፈስ ይሄ አይደለም ይለዋል። አንተ ቁመት ታያለ፣ የትከሻ ስፋት ታያለ፣ እኔ ግን ልብና ያለው። አሜን። ኦኬ ይሄ ካይደለ ይሄኛው ይሆናል እያለ ሞከረ። ይሄኛው ነው አለ። ይሄኛውም አይደለም። ሶስተኛው ይሆናል ብሎ ሶስተኛው ሞከረ። ይሄኛው አይደለም። ሰባቱ ተደርድረዋል። ስቲል እስካሁን ድረስ እግዚአብሔር ልጁ የት ጋር እንዳለ የት ቦታ እንዳለ ምን ቦታ እንዳለ አልነገረው። ከዳን ጀምሮ እስከ ቤርሳቤ ነቢይ መሆኑ የታወቀ የእግዚአብሔር ሰው፣ ከቃሉ መሬት አንዳች የማይወድቅ የእግዚአብሔር ሰው፣ ከሕፃንነቱ ምናልባት ከ8 ዓመቱ ጀምሮ በምድሪቱ ላይ የሚሆነውን ነገር እግዚአብሔር እየነገረው እግዚአብሔርን ድምፅ በማወቅ የተለማመደ ታላቅ ነቢይ ስለ ዳዊት ሁኔታ አያውቅም። ስለዚህ ነቢያቱ ሁሉን ነገር ያውቃሉ ብላችሁ አትፍሯቸው። ንገሩት ከጎናችሁ ላለ ሰው ሁሉ ነገር ያውቃሉ ብላችሁ አትፍሩ። እዚህም ነቢይ ካላችሁ ይቅርታ አድርጉልኝ፣ ሁሉን አታውቁም። እግዚአብሔር የገለጠላችሁን ብቻ ነው የምታውቁት። አሜን አትሉም? አሜን አትሉም? አንዳንዶቹ ይፈራሉ፣ ነቢያቶቹም ያስፈራራሉ፣ አክት ያደርጋሉ። ፊትህ ምናምን ፊቱ ስትሄጂ በቃ እስካን አርገውሽ ማለት አርገው የሚያነቡሽ ምናምን ይመስልሽና ትፈሪያለሽ። ምንም የሚያነቡ ነገር የለም፣ የሚያነብህ ጌታ ብቻ ነው። ለጌታ ክብር አምጡ። ሳሙኤል እንኳን አላወቅም፣ ግራ ገብቶት ቁጭ አለ። ሌላ ልጅ የለህም እንደ አንተ ሰውዬ? አላወቅም። በነቢይ አልታወቅም ማለት በእግዚአብሔር አልታወቅም ማለት አይደለም። ነገሩት ከጎናችሁ ላለ ሰው በነቢይ አልታወቅም ማለት በእግዚአብሔር አልታወቅም ማለት አይደለም። እሱ ሌላ ዓለም ውስጥ ነው ያለው። በምድረ በዳ ይዘምራል፣ ያመልካል። ሳሙኤል ሳያስፈልገው ከእግዚአብሔር ጋር ቀጥታ ይገናኛል፣ ይጸልያል፣ የእግዚአብሔርን ድምፅ ይሰማል፣ የእግዚአብሔር መንፈስ ይባርከዋል። ያለ ሳሙኤል ከእግዚአብሔር ጋር መገናኘት ይችላል። ነገሩት ከጎናችሁ ያለ ሰው ከእግዚአብሔር ጋር መገናኘት ትችላለህ በሉት። ያለ ሰው፣ ያለ ካህን፣ ያለ ነቢይ፣ ያለ ፓስተር። የአዲሱ ኪዳን ይሄ ነው። በዚህ ልጠቅልላችሁ። በተጨነቀ ጊዜ ዳዊት አብያታር የአቤሜሌክ ልጅ ካህኑ አብያታር አጠገቡ ነበረ። ቁጥር 7 ላይ
ኤፉዱን አቅርብልኝ አለው። ኤፉድ በዛን ዘመን ካህናቱ ብቻ ለብሰው የእግዚአብሔርን ፈቃድ የሚጠይቁበት ልብስ ነው። ዳዊት ደግሞ የሌዊ ዘር አይደለም፣ የካህናት ዘር አይደለም፣ እሱ የይሁዳ ዘር ነው። ተመልከቱ፣ በጣም የሚገርም ነገር ነው የሆነው። ካህናቱም ይለብሱት ነው። ኤፉድ የሚባል ልብስ ይለብሳሉ። ኡሪምና ቱሚም የሚባል 12 ድንጋዮች ብልጭልጭ ድንጋዮች አሉ። 6ቱ በግራ ደረቱ ላይ 6ቱ በቀኝ ደረቱ ላይ ያደርጋል ካህኑ። ኤፉዱን ይለብሳል። 12ቱን የእስራኤል ነገድ የሚወክል ነው። በእግዚአብሔር ፊት ይቆማሉ። ካህናቱ የእግዚአብሔርን ፈቃድ ይጠይቃሉ። በሌዋውያን ላይ ተጽፏል። እንዴት እግዚአብሔርን ፈቃድ እንደሚያውቁ አይናገርም፣ ግን እግዚአብሔርን ፈቃድ ያውቃሉ። 6ቱን የእስራኤል ነገዶች 6ቱን በግራ 6ቱን በቀኝ ደረት አድርገው ይጸልያሉ። ኤፉዱን ለብሰው ኡሪሙን ቲሙን ለብሰው ይጸልያሉ። እግዚአብሔር ይናገራቸዋል። ካህናቱ ይሄንን ማድረግ ስልጣን አላቸው። እዚህ ጋር ሳኦል ቢኖር ኖሮ የሚያደርገው ነገር ምንድነው? የአቤሜሌክ ልጅ ካህኑን አብያታርን ኤፉዱን ለብሰ የእግዚአብሔርን ፈቃድ በዚህ ጦርነት ውስጥ ማሸነፍ አለማሸነፌን ጠይቀልኝ ነበር የሚለው። ዳዊት ግን ጠይቀልኝ አላለውም። ኤፉዱን ለብሰ ቆምልኝ፣ ለምንልኝ፣ አማልድልኝ፣ ድምፅ ስማልኝና ንገረኝ አላለውም። ኤፉዱን ለኔ ስጠኝ አለው። ሃሌሉያ! ምን እያለ እንደሆነ ታውቃላችሁ? እኔ ራሴ እንዴት እግዚአብሔር እንደሚጠየቅ አውቃለሁ። እኔ ራሴ ድምፁን እንዴት እንደምሰማ አውቃለሁ። እኔ ራሴ አምላኬን አውቀዋለሁ። ያለ አንተ መቅረብ እችላለሁ። ያለ አቅራቢ መቅረብ እችላለሁ። ያለ ካህን መቅረብ እችላለሁ። ያለ ነቢይ መቅረብ እችላለሁ። ያለ ሳሙኤል ማናገር እችላለሁ። ኤፉዱን አቅርብልኝ አለ። ኤፉዱን አቀረበለት፣ ለበሰ፣ በእግዚአብሔር ፊት ቆመ። እግዚአብሔር ሆይ የነዚህን ሰራዊት ፍለጋ ፋና ኮቴያቸውን ልከተል ወይ? አገኛቸዋለሁ ወይ? በምድር ሲታይ ተስፋ አስቆራጭ ነው። ከተማይቱ ተቃጥላለች፣ በእሳት ተለብልባለች፣ አመድ ሆኗል፣ ምርኮ ተወስዷል። ጦርነቱ የተጠናቀቀ መስሏል። ጠላት አሸንፎ በጫካ ውስጥ ቺርስ እያለ እየዘፈነ እየተዝናና ድሉ የኛ ነው እያለ እየዘፈነ ነው። ጌታ ሆይ አንተ አለቀ ካላል በስተቀር የኔ ነገር አያልቅም። አንተ ተጠናቋል ካላል በስተቀር የኔ ነገር አይጠናቀቅም። ልከተላቸው ወይ? ሃሌሉያ! 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 እግዚአብሔርን ጠየቀ። በብሉይ ኪዳን ባሮጌው ኪዳን ካህናት ህዝቡን፣ ነቢያት ህዝቡን ይዘው በሚያቀርቡበት ኪዳን ዳዊት የዳዊት ስርና ዘር የሆነው ኢየሱስ በሱ ዘር ስለሚመጣ ያ መንፈስ ላው ላይ ስላለ የአዲሱን ኪዳን ስቦ ወደ ብሉይ ኪዳን አመጣው። የአዲሱን ኪዳን ስቦ ወደ ብሉይ ኪዳን አመጣው። በብሉይ ኪዳን ያለ አቅራቢ እርሱ የቀረበ ከሆነ እኔና እናንተማ በአዲሱ ኪዳን ውስጥ ያለን መጋረጃው ለሁለት የተቀደደልን ኢየሱስ በመስቀል ላይ ሞቶ ወደ አብ እንድንቀርብ አክሰስ የሰጠን በመረቀልን በሕያው መንገድ ወደ እርሱ እንድንገባ እድል ያገኘን። ሃሌሉያ! ያለ መካከለኛ፣ ያለ ሰው፣ ያለ ጻድቃን፣ ያለ ሰማዕታት፣ ያለ ምዬ፣ ያለ ገብርዬ፣ ያለ ፓስተር፣ ያለ ካህን፣ ያለ ነቢይ ቀጥታ እንድንቀርብ ኢየሱስ የሞተልን። አረ ሃሌሉያ! አይሰማኝም? ሃሌሉያ! በእግዚአብሔርና በሰው መካከል ሌላ አታስገቡ። ንገሩት ከጎናችሁ ላለው ሰው፣ በአንተና በእግዚአብሔር መካከል ሌላ ፍጡር፣ ሌላ ሰው አታስገባ። በእግዚአብሔርና በሰው መካከል ያለው አንድ ነው ይላል መጽሐፍ። ስንት ነው? አንድ ነው። በሰውና በእግዚአብሔር መካከል ያለው ስንት ነው? አንድ። ያም ሰው የሆነው ኢየሱስ ክርስቶስ ይባላል። በእግዚአብሔርና በሰው መካከል ሌላ ሰው አታስገቡ። ሰው አይችለውም ይሄንን ስራ። ሰው አይችለውም ይሄንን ያለ እርሱ በስተቀር። ሃሌሉያ! እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ መለኮት ስለሆነ ማንም ሊቀርበው በማይችል ብርሃን ውስጥ በቅድስና የሚኖር አምላክ ስለሆነ እግዚአብሔር በቀጥታ ወደኛ በእሳቱ ቢመጣ ይበላናል። ኮንሱሚንግ ፋየር ይበላናል። ስለዚህ እሱ እግዚአብሔር ስለሆነ አምላክ ስለሆነ መለኮት ስለሆነ በዚህ በኩል እግዚአብሔር ቁጣ እኛን እንዳይበላ እግዚአብሔርን በዚህ በኩል ይይዝልናል። በዚህኛው በኩል ሙሉ በሙሉ ከኃጢአት በስተቀር የተፈተነ እንደኛ ሰው ስለሆነ በኃጢአታችን በበደላችን ምክንያት ከእግዚአብሔር ሸሽተን እንዳንርቅ እኛን በዚህ በኩል ይይዘናል። በዚህ በኩል እግዚአብሔርን ቁጣ ይይዛል፣ በዚህ በኩል እኛን ይይዘናል።
በመካከላችን ሆኖ ለዘላለም ይኖራል። እንዲህ አይነት ሊቀ ካህናት ይገባናል። ለጌታ ለኢየሱስ ክብር ማምጣት ትችላላችሁ። በዚህ በኩል አንተን ይዛል፣ በዚህ በኩል እግዚአብሔርን ይዛል። ይሄን ስራ ከሱ ውጪ ሊወጣ የሚችል የለም። እሱን አስወጥተህ ሰው ብትከት ይበላል፣ ይጨፈለቃል። እሱን አስወጥተህ ከላይትም ብትከት ከለም ብትከት ትበላል። እሱን አስወጥተህ ፓስተር ብትከት፣ እሱን አስወጥተህ ነብይ ብትከት፣ እሱን አስወጥተህ ሳሙኤልን ብትከት፣ እሱን አስወጥተህ ሚየን ተክልየን ገብርኤልን ብትከት አይሆንም። ፐርፌክት ሊቀ ካህን፣ ብቸኛ ሊቀ ካህን፣ ብቸኛ አገናኝ። ሃሌሉያ! ያለ አቅራቢ፣ ያለ አገናኝ፣ ያለ መካከለኛ መቅረብ የሚችል ስለነበረ ዳዊት በጭንቁ ጊዜ እግዚአብሔር አልተወው። ይህ ሰው በብሉይ ኪዳን ይሄን ማድረግ ከቻለ እኛማ እንዴታ! እግዚአብሔርን ጠየቀ፣ እግዚአብሔር አልመለሰለትም። ለምን? ቀጥታ አይደለም ግንኙነቱ። ለምን? እግዚአብሔር ለሆነ ነገር ነው የሚፈልገው። እግዚአብሔርን ጠየቀ፣ እግዚአብሔር መለሰለት። ለምን? ግንኙነቱ የሁሌ ነው። ግንኙነቱ በቀጥታ ነው። እግዚአብሔርን በቀጥታ የሚያውቁ፣ እግዚአብሔርን በቀጥታ የተወዳጁ ሁሉ ነገራቸው ቢማረክም ልባቸው አይማረክም። ከእግዚአብሔር ጋር ያላቸው ግንኙነት አይወሰድም። ልቡ በእግዚአብሔር አበረታ። ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው አመድ ላይ ቆመው እግዚአብሔርን ያምኑታል። የፈራረሰ ነገር ላይ ቆመው እግዚአብሔርን ያምኑታል። አረ ሃሌሉያ! እግዚአብሔር ጋር ያላቸው ግንኙነት ምንም የሆነ ሰዎች ግን ጦርነቱ ሳይጀመር እንደ ሳኦል ፈርተው ልባቸው ይንቀጠቀጣል። ዳዊት ግን ጦርነቱ ተጠናቆ አማሌቅ መጥቶ ምድሪቱ መጥቶ እግዚአብሔር አንተ አለቀ ካላልክ የሚያልቅ ነገር የለኝም ብለው ያምኑታል። እግዚአብሔር እንደዚህ አይነት ወዳጆቹን አይተዋቸውም። አሜን ትላላችሁ? እግዚአብሔር የሁላችሁ ይሁን። እግዚአብሔር የሁል ጊዜ የምንፈልገው አምላክ ይሁን። እግዚአብሔርን ያለ ሰው የምታውቁት ሆኖ ከእናንተ ጋር ለዘላለም ይኖራል። ከእግዚአብሔር ጋር የተገናኛችሁበት መንገድ ለምታልፉበት ነገር ሁሉ ወሳኝ ነው። የችግሩ ብርታት አይደለም፣ የችግሩ መከራው ጽናት አይደለም፣ የምታልፉበት ጭንቅ ነገር አይደለም። ከእግዚአብሔር ጋር ያላችሁ ነገር ለምታልፉበት ነገር ሁሉ ወሳኝ ነው። እግዚአብሔር አይተዋችሁም፣ ወዳጆቹን አይተውም። ከእናንተ ጋር አብሮ ይሆናል። በስራ፣ በኑሮ፣ በቤተሰብ፣ በቢዝነስ፣ በጤንነት፣ በይሉ ፈተና፣ በጭንቅ ውስጥ ያላችሁ ሰዎች አላችሁ። ይሄ መልእክት ለእናንተ ነው። ከእግዚአብሔር ጋር ተወዳጅታችሁ ሌሊትና ቀን ሙጥኝ ብላችሁ የምትጸልዩ ሰዎች አላችሁ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔርን ደግሞ ያልገባችሁ ያልበራላችሁ በሰው በምናምን የምትከነከኑ ሰዎች አላችሁ። የኢየሱስ ብርሃን በእናንተ ላይ ይብራ።